ሰላም ጤና ይስጥልኝ። ከቻናሉ የሚተላለፈው የቀን ዋና ዜና ነው። ከዜናዎቹ ጋር ጸጋነሽ ተሰማኝ። ዓለም አቀፍ የሰራተኞች ቀን ሜይ ዴይ በመላው ዓለም በሚገኙ ሰራተኞች ዘንድ ሰራተኞች ከቢሊዮነሮች በላይ በሚል መሪ ቃልና በተለያዩ ሰላማዊ ሰልፎች እየተከበረ ይገኛል። ደቡብ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ባለፉት ጥቂት ቀናት በዜጎች ላይ እየተፈጸመ ያለውን የግድያና የበደል ተግባር ተከትሎ ለሀገሪቱ መንግስት የአስቸኳይ ጥበቃ ጥያቄ ማቅረቡን አስታወቀ። የአገው ፈረሰኞች በዓል በዩኔስኮ የማይዳሰሱ የባህል ቅርሶች ዝርዝር ውስጥ እንዲካተት ጥያቄ መቅረቡን የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። በኢራን ጦርነት ምክንያት የተፈጠረው የማዳበሪያ አቅርቦት እጥረት በሳምንት የ10 ቢሊዮን ምግብ እጥረት ማስከተሉን ከትልቆቹ የዓለማችን ማዳበሪያ አምራች ኩባንያ አንዱ የሆነው ያራ ዋና ስራ አስፈጻሚ ገለጹ። ባለፉት 9 ወራት 5535 ኪሎ ግራም የወርቅ ምርት ለብሔራዊ ባንክ ገቢ መደረጉን የጋምቤላ ክልል ማዕድን ቢሮ አስታወቀ። ለቀን ያዝናቸው ዋና ዜናዎች ይህንን ይመስላሉ። በማታው የዜና ሽፋናችን እነዚህንና ሌሎች ከሀገር ውስጥ እንዲሁም ከውጪ የመራረጥናቸውን መረጃዎች ይዘን እንመለሳለን። እስከዛው ተወዳጅ ከሆኑ የቻናሏን ፕሮግራሞች ጋር መልካም ቀን።